ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮ የማሳያችሁ it will be about everything about ቴብል ማኔጅመንት። ስለ ቴብል ነው ማስተምራችሁ። ይህ በጣም ጠቃሚ ቪዲዮ ነው። በነገራችን ላይ በብዙ መስሪያ ቤቶች ላይ በብዙ የስቴሽነሪ ወይም በራሳችሁን ቢዝነስ እየሰራችሁ ሊሆን ይችላል። ቴብል እንዴት ማኒፑሌት ወይም እንዴት ከስተማይዝ መደረግ አለበት የሚለውን ነገር ግልጽ ላይሆንላችሁ ይችላል። ስለዚህ እሱን በጣም በስፋት አሳያችኋለሁ። ምናልባት ተማሪዎችም ትሆናላችሁ፣ ላብ ክላስ አላችሁ፣ ኮምፒውተር ይኖራችኋል፣ ግን ቴብል እንዴት ማዘጋጀት እንደሚቻል አልተረዳችሁትም ይሆናል። ኦኬ ሶ ቴብል ግን ለምን ያገለግላል? ቴብል ለምሳሌ አንድ ነገር ነኝ እዚህ ጋር ፎር ኤግዛምፕል ጀስት ይኸውን ሲቪ ነው። ኖርማሊ ሲቪ ነው። ይሄ ሲቪ እንደምታዩት በጣም የሚያምር ነው። ያምራል አይደለም? በጣም የሚያምር ነው። እዚች ጋር እንደምታዩት መስቀል የምትመስል ምልክት አለች። ይቺ ምን ታመለክታለች? ኦልሬዲ ይሄ ዲዛይን ሲሰራ በቴብል ነው። ስለዚህ ቴብል እና ሼፕን አንድ ላይ በማቀናጀት በጣም የሚያምር ሌያውት ያለው ዲዛይን ማዘጋጀት ይቻላል። እንደምታዩት አሁን ይቺ ቴብል ናት። ቴብል ለመሆኗ ይችን ልክ ስነካት ምን ይሆናል? ቴብል ዲዛይን፣ ቴብል ሌያውት የሚሉ ነገሮች ይመጣሉ ወይም አክቲቭ ይሆናሉ ማለት ነው። ለምሳሌ እኛውን ክሊክ ላድርግና ሴሌክት አድርጌዋለሁ። እዚህ ጋር ልምጣና ወይም ቴብል ዲዛይን የሚለው ጋር ልምጣና ቦርደርስ የሚለው ጋር ይሄኛውን መጥቼ ኦል ቦርደርስ ብለው እንደምታዩት ያሰምርልኛል። ኖርማሊ ኦሪጂናሊ ይሄ ከቴብል እንደተሰራ ነው። ከለሩን የቀየረው ማለት ይሄ ከለር መቀየር የሚችል ነው እና ይሄ እንደምታዩት ግራፊክስ ነው። ኢንሰርት መደረግ የሚችል ነው። እናንተ ሁሉ መስራት የምትችሉት ነገር ነው። እዚህ ጋር የምታዩቸው እነዚህ ሼፕስ ናቸው። ሰርክል ነው ተጠቀመው። እንደምታዩት ሼፕ ፎርማት የሚል እዚህ ጋር ይመጣል፣ ታዩታላችሁ። የሚገርም ክሬቲቪቲ ተጠቅመው ነው። ቴብል በጣም ለዳታ ማኔጅመንት በጣም የሚጠቅም ቱል ነው በነገራችን ላይ። የዚህን ቴብል ላይንስ በማጥፋት በጣም ኒት የሆነ ለማየት በጣም ግልጽ የሆነ እንደምታዩት በጣም እንዲህ መስራት ይቻላል ማይክሮሶፍት ወርድ ላይ ብላችሁ ስትገረሙ ድረስ መስራት ግን ተችሏል። አሁን የዚህን ፔጅ ከለር በመቀየር ኖርማሊ ፔጅ ከለር ይላል። ለምሳሌ ወደ እንደዚህ ባደርገው ተመልከቱ። you can play as you want። በጣም ፎንቱን ኤቭሪቲንግ መቀየር ትችላላችሁ። ሌላ ነገር ደግሞ ላሳያችሁ። ለምሳሌ ሌላ ዲዛይን ላሳያችሁ። እዚህ ጋር እንደምታዩት ለምሳሌ ይሄ ኢንቮይስ ነው፣ ደረሰኝ ነው። ይሄ ደረሰኝ ኖርማሊ እንደምታዩት ይህም ከቴብል ነው የተሰራው። ተመልከቱ። ይሄ አንድ ቴብል አለ። ላይኑን ባበረው እዚህ ጋር ተመልከቱ። እዚህ ጋር ሌላ ቴብል አለ። እዚህ ጋር ደግሞ ሌላ ተጨማሪ ቴብል አለ እንደምታዩት። እዚህ ጋር ሌላ ተጨማሪ ቴብል አለ። ሌላ ቴብል አለ። 1 2 3 4 5 ቴብል በመጠቀም ይህንን የመሰለ ደረሰኝ መስራት ተችሏል ማለት ነው። እና ቴብል በጣም ወሳኝ ነው። በተለይ የኮለመን እና የሮ ደግሞ በኮለመን እንደዚህ በግሩፕ ተደርጎ ኖርማሊ በጀስት ኮለመን ወይ ደግሞ እዚህ ጋር ሌያውት ተገብቶ ኮለመንስ ብሎ በ2 በ3 እና በፈለጋችሁት አይነት አጻጻፍ ይሄን በተመለከተ ቪዲዮ ሰርቻለሁ። how to write as a newspaper ወይ ደግሞ ልክ እንደ ጋዜጣ እንዲህ አድርጎ መጻፍ የሚል ቪዲዮ አለ። እሱን ብታዩት ሞር እንዴት መስራት እንደሚቻል ማየት ትችላላችሁ። ግን ቴብል ግን ሞር ኮንትሮል ማድረግ ይቻላል ከመስመር ያለውን ነገር እና በጣም አሪፍ የሆነ
ኳሊቲ ያለው ሲያዩት የሚያምር ዳታ ማኔጅ ማድረግ ይቻላል። ጽሁፋችሁንም እዛ ጋር ኤቭሪቲንግ ፎቶ ሊሆን ይችላል። ብዙ ደረሰኞች፣ ብዙ የኒውስ ሌተርስ እንዲሁም ቀደም ባለው ጊዜ እነዚህ ዌብሳይት በቴብል ይሰሩ ነበር። ዌብሳይት ኤኒዌይ ቴብል በጣም ፓወርፉል ቱል ነው ፎር ዳታ ማኔጅመንት። ስለዚህ እንደ ሪሰርቸር ወይም እንደ ተማሪ ወይም የትኛውም የቢዝነስ ኢንቫይሮንመንት ላይ ያላችሁ ሰዎች ሴክሬታሪት ልትሆኑ ትችላላችሁ። ሄደር ወይም ፉተር ለማዘጋጀት በጣም አሪፍ የሆነ ዲዛይን ለማዘጋጀት በጣም ማይክሮሶፍት ወርድ ላይ ማለት ነው። ሜይ ቢ ኤክሴል ቴብል አለ። የኤክሴል ቴብል እና ይሄ ኖርማል ቴብል የተለያዩ ነገሮች ናቸው። ኤክሴል ላይ የምንሰራቸውን የተወሰኑ ፎርሙላዎች ኖርማሊ ቴብል ላይ መስራት ይቻላል። ማይክሮሶፍት ወርድ ላይም ግን ሞር ፎር ቪዥዋል ፐርፐስ የተዘጋጀ ነው የሚመስለው ይሄ ማይክሮሶፍት ወርድ ላይ ያለው ቴብል። ኤኒዌይ እሱን በተመለከተ ፎር ኤግዛምፕል ሪሰርቻችሁ ላይ ቻፕተር 4 የሚለው ሪዛልትን ዲስከሽን ሴክሽን ላይ በዚህ መንገድ ልታስቀምጡ ትችላላችሁ። ኖርማሊ ሪዛልትስ ዲስከሽንስ የሚል ያጠናችሁትን ጥናት ሪዛልት ኖርማሊ በዚህ መንገድ ልታስቀምጡ ትችላላችሁ። አሁን ይሄ ሁሉ ቴብል ነው። ዝም ብሎ ላይን ምናምን ማዘጋጀት አይደለም። እና እዛ ኮሚቴ ላይ አንድ ከገጠሙ ነገሮች መካከል ፎር ኤግዛምፕል ኤቭሪቲንግ ዩ ካን ጀነሬት ዊዝ ኤአይ። ግን ኤአይ እንደዚህ ከስተማይዝድ የሆነ በጣም አሪፍ የሆነ ቴብል ማዘጋጀት ግን አይችልም። ቴብል አይሰራም አላልኩም። ከስተማይዝድ የሆነ ኖርማሊ በጄፒጂ ወይ በፒኤንጂ ወይ በፒክቸር መልክ ሊሰጣችሁ ይችላል። ግን አሁን በማሳያችሁ መንገድ ወይም ደግሞ ከዛ ኮፒ አድርጋችሁ ማይክሮሶፍት ወርድ ላይ ፔስት ብታደርጉት እንደፈለገ ማኒፑሌት የምታደርጉት ወይ ደግሞ ከስተማይዝ የምታደርጉት እንደፈለገ የምታስተካክሉት አትራክቲቭ የሆነ ቴብል ግን እስካሁን ድረስ ባለው ቴክኖሎጂ ኤአይ እየሰራ አይደለም። በቴብል ካቴጎራይዝ ማድረግና ቴብል ማዘጋጀት የተለያዩ ነገሮች ናቸው እና ለምሳሌ በባለፈ ካየናቸው ነገሮች መካከል ለምሳሌ ይሄ አንድ ኮርስ ጋይድ ቡክ ነው። እንደምታዩት የተለያዩ ሴክሽኖች እንዲኖሩት ያስገድዳል። ይሄ የዩኒቨርሲቲው ጋይድ ላይ ነው። ኖርማሊ እንደምታዩት ሮ አለ፣ አንድ ሮ አለ እዚህ ጋር። ቀጣይ ሮ 2 ኮለመን ያለው ሮን ያለ። ቀጣይ ደግሞ እዚህ ጋር መርጅ የተደረገ ነው። እንደምታዩት እነዚህ ሮዎች እዚህ ጋር መሆን መቻል አለባቸው። አዝ ዘ ሴም ቲንግ ከዛ ይቀጥልና ሌላ ደግሞ እንደዚህ ነገር አለ። እንደምታዩት በጣም ኮምፕሌክስ ነው። ከቤዚክ ቴብል ለየት ያለ ነገር ነው። እንደምታዩት እንደዚህ የሆነ ነገር አለ። እንደምታዩት ይሄ ሌላ ቴብል ውስጥ ሌላ ቴብል ተዘጋጅቷል። አንድ ቴብል ከሆነ ሴሌክት ሳደርገው አንድ ላይ ሴሌክት መደረግ መቻል አለበት። አሁን ሴሌክት አድርጌዋለሁ ላይኛውን። እንደምታዩት ለምሳሌ ዙም አውት ላድርግና ላሳያችሁ። ይህንን ሴሌክት አድርጌዋለሁ፣ ግን ስቲል ሁሉም እኩል አንዴ ሴሌክት አልተደረገም። ምክንያቱም እዚህ ጋር ሌላ ቴብል ነው ያለ። እዚህ ጋር ሌላ ቴብል ስላለ እንደምታዩት ሌላ እንዲህ አይነት ምልክት ወጣ። ይህን ሴሌክት አደርግ፣ ይሄ ሌላ ቴብል ነው። ይሄ የሚያሳየው አንዴ መቆጣጠር የምትችሉት አይደለም። የሌላ 3ኛ ቴብል አለ እንደምታዩት ይሲ ያ እና ሌላ 4ኛ ቴብል አለ እዚህ ጋር እንደምታዩት ይሲ ተመልከቱ። ሌላ ደግሞ ይሄ 5ኛ ቴብል መሆኑ ነው። ያ በጣም ቴዲየስ የሆነ ስራ ነው። ይሄን ነገር አይታችሁት ሊሆን ይችላል። በጣም ከአንድ ኮርስ ጋይድ ላይ አንድ ቴብል መሆን ሲገባው ወደ 7-8 ቴብሎችን ያካተተ ነው። ይሄ የአንደርስታንዲንግ ሊሚቴሽን አለ ብዬ ነው የማስበው። ኢሪስፖንሲብል የመሆን ነው ብዬ ከምረዳው ኖርማሊ እንደዛ ነው። እሱን እንዴት ነው እናንተስ እንዲህ አይነት ነገሮችን በምን መንገድ ትሰራላችሁ? ኦኬ እሱን ነው ማሳያችሁ በዛሬው ቪዲዮ። ለምሳሌ the first thing, how can you insert table? how can you maybe ልትችሉ ትችላላችሁ። from something ኮፒ ማድረግ ሳይሆን ቴብል እንዴት ማዘጋጀት ይቻላል? የመጀመሪያው go to insert
እንግዲህ ቴብላችሁ ጋር ርዕስ የምትሰጡት ከሆነ እሱን ኢንተር ብላችሁ የሆነ ቦታ ማስቀመጥ ትችላላችሁ። ኋላም ላይ መጻፍ ይቻላል። ኖርማሊ ኤኒዌይ ኢንሰርት ከገባችሁ በኋላ ቴብልስ የሚል አለ። ቴብል ለጋ ትመጣላችሁ። ስለዚህ ቴብልን መረዳት ያስፈልጋል። መጀመሪያ ኮለመን አለው፣ ሮ አለው። ስለዚህ ምን ያክል ኮለመን ምን ያክል ሮ እንደምትፈልጉ መጀመሪያ እሱን መወሰን ያስፈልጋል። ለምሳሌ አሁን ላይ ይችን ልክ ከርሰሯን ይችን ፖይንተሯን እዚህ አካባቢ ዝም እየሳስቀምጣት ያሳየኝ እዚህ ጋር የመጀመሪያው ላይ እንደምታዩት አንድ ሴል ነው፣ አንድ ኮለመን አንድ ሮ ያለው ማለት ነው። አሁን ቀጣይ 2 ኮለመን አንድ ሮ ያለው ሌላ ቴብል ሰርቶልኛል። ስቀጥል 3 ኮለመን ያለው አንድ ሮ ወደ ታች ባንቀሳቅሰው ኖርማሊ አንድ ኮለመን 2 ሮ 3 ሮ 4 ሮ እያለ ይቀጥላል። ስለዚህ የምፈልገው ነገር ላይ ስደርስ በማንቀሳቀስ ብቻ ፕሪቪው ያሳየኛል እዚህ ዶክሜንት ውስጥ ማለት ነው። እዚያ ጋር ሆኜ ክሊክ አድርጌ በወጣ ቴብሉን በዚህ መንገድ ሊሰራልኝ ይችላል። ይህ አንዱ መንገድ ነው። ኮንትሮል ዚ ልበልና ልመለስ። ከዛ ውጭ ደግሞ ሁለተኛው ሜተድ ኢንሰርት ቴብል የሚለውን ጋር መንካት ነው። ኢንሰርት ቴብል ስመጣ it asks me how many columns and how many rows I must use, just like that maybe. ለምሳሌ ባይ ዲፎልት የተቀመጠ ነገር አለ። ኖርማሊ ይሄን ያህል ባለ 3 ኮለመን እና ባለ 20 ሮ የምፈልግ ከሆነ እንዲያደርጌ ኦኬ ብዬ በወጣ በዚህ መንገድ ኢንሰርት ማድረግ እችላለሁ ማለት ነው። ኦኬ ይሄ አንዱ ነገር ነው። ከዛ ውጭ ይህንንም ላጥፈው። በነገራችን ላይ ለማጥፋት እንዴት ነው የምታደርጉት? አንዱ መንገድ ይህን ሴሌክት ማድረግ ነው። ኖርማሊ ይሄኛውን ይህች መስቀሏን በመንካት ቴብሉ ሙሉ ለሙሉ ሴሌክት እንደተደረገ ያሳያል። ራይት ክሊክ ማድረግ ዲሊት ቴብል ማለት፣ ወይንም ደግሞ ሴሌክት ካደረጋችሁ በኋላ ራይት ክሊክ ማድረግ ይችኛዋ ፖፕአፕ ሜኑ ትባላለች። ይችኛዋ ስትመጣ ዲሊት የምትለዋ ትመጣላችሁ። መጨረሻ ላይ ዲሊት ቴብል፣ ወይንም ደግሞ ሴሌክት እንዳደረጋችሁ ኖርማሊ ቴብል ዲዛይን፣ ቴብል ሌአውት የሚሉ ሴክሽኖች አሉ። እዚህ ጋር ዋናው ሜኑ ጋር ከመጣችሁ በኋላ ዲሊት የሚለው ቦታ ላይ ከሄዳችሁ በኋላ ዲሊት ቴብል ጀስት ላይክ ዛት። ወይንም ደግሞ ኖርማሊ ምንም ሴሌክትም ሳታደርጉ እዚህ ጋር መጣችሁ ራይት ክሊክ ከዛ ዲሊት ምትላለች፣ ዲሊት ጋር መጣችሁ መጨረሻ ላይ ዲሊት ቴብል። ዲፍረንት ዌይስ ኦፍ ዲሊቲንግ ቴብል። ኤኒዌይ ኢንሰርት ላይ ነበርን፣ በዛው ላይ ማጥፋት አሳይቻችኋለሁ። ሌላ ደግሞ ሃው ካን ዩ ኢንሰርት ቴብል ሜይ ኦልሶ ከኤክሴል ከምናምን ማምጣት ይቻላል። ኖርማሊ ፎር ኤግዛምፕል እንዲህ አይነት ነገር ባመጣ ኤክሴል ላይ ልሄድና እስኪ ሰምቲንግ ካለ ቼክ ላድርግ እስኪ። ኦኬ ኤክሴል ላይ ካለ ልሞክርና ምናልባት የተማሪ ውጤት ምናምን ሊኖር ይችላል። ፋይል ኖርማሊ ኦኬ ሌላ ነገር የለም። ግን አይ ካን ኢንሰርት ሴል ኤንድ ፎር ኤግዛምፕል ነገር አለ ኤ ኤንድ ቢ ሲ ጀስት ላይክ ሶሪ ሲዲ የሚል ነገር አለ። ሰምቲንግ እንደዚህ ልበለው። እሺ ይህን ሴሌክት አድርጌ ኮፒ ወይም ራይት ክሊክ አድርጋችሁ ኮፒ ኤንድ ዜን ወርድ ጋር መሄድ ነው። የመጣል ፔስት ማለት ራይት ክሊክ ፔስት መምረጥ ነው። የተለያዩ አማራጮች አሉ እንደምታዩት። ዴስቲኔሽን ይላል፣ ያንን ያዝልኝ ማለት ነው። ቴክስት ብቻ ማድረግ ይቻላል። ኖርማሊ አሁን ዴስቲኔሽን ብለው በዚህ መንገድ ቴብል ኢንሰርት ማድረግ ይቻላል። ከኤክሴል ካመጣችሁት ኖርማሊ ያንኑ ካራክተሪስቲክስ ሪፒን ያደርጋል። ግን ይሄ ሞር አድቫንስድ ሴክሽን ላይ ያሳያችኋለሁ ብዬ ነው እንጂ ይዞት የሚመጣው ሌላ ኢንሄረንት ፊቸር ይኖረዋል። የዳታ ሳይዝ ምናምን ሊጨምርባችሁ ይችላል። ከኤክሴል ላይ ቴብል ኢንሰርት ማድረግ ኮፒ ፔስት ማድረግ ኤክሴል ላይ ያለውን ብዙ ፊቸሮች ይዞ ይመጣል። ኬች ፋይል ማለት ነው አብሮ። ኤኒዌይስ ያ
ኮምፒውተራችሁን ስሎ እንዲሆን ከሚያደርጉ ነገሮች መካከል አንዱ ነው። ኤኒዌይ ወይንም ደግሞ ጀስት ራይት ክሊክ አድርጋችሁ እንደዚህ ብቻ ብትሉት እንደምታዩት ቴክስት አለ። ቴክስት ነው ይሄ፣ ኖርማሊ ቴብል አይደለም። ምክንያቱም እዚህ ጋር ቴብል ላይ ስሉ የቴብል ዲዛይን ምናምን ቴብል ላይ ወጥ ይመጣል። ይሄ ቴክስት ነው። ሶ ሃው ካን ዩ ኮንቨርት ዚስ ኢንቱ ቴብል? ሶ ሴሌክት አድርጉ፣ ኢንሰርት ጋር ትገባላችሁ፣ ቴብል ዜን ኮንቨርት ቴክስት ቱ ቴብል። ስለዚህ ይህን ትመጣላችሁ። በምን መንገድ ነው የተለያየው ይላችኋል። ታብ ነው፣ ፓራግራፍ ነው፣ ኮለም ጀስት ኮማ ነው ይላል። ኤኒዌይስ ለምሳሌ ታብ ብለው በዚህ መንገድ ያስቀምጥልኛል። ሶ የዚህ የቴክስቱ አቀማመጥ ይወስነዋል። ለምሳሌ እንደዚህ ባደርግ ኮማ ባደርግ ሶ ኮማ አድርጌ ሴሌክት አደረግኩኝና ኢንሰርት ብዬ ቴብል አልኩኝና ቴክስት ቱ ቴብል የሚለው ጋር ሄድኩና በኮማ ነው የተለያዩ ብለው የሚያስቀምጠውን እንዴ በኮማ ስለሆነ የተለያየ ሌላ ወደ ታች ነው ያስቀመጠው። ቅድም ካየነው ነገር የተለየ ነው ማለት ነው። ኦኬ እንመልሰውና ኢንሰርት ቴብል እና ጀስት ቴክስት ምናምን በፓራግራፍ በዚህ መንገድ ወይም በታብ ነው እንበለው፣ በዚህ መንገድ ያስቀምጥልኛል ማለት ነው። ቅድም ምንድን ያደረገው ይህንን ወደ አንድ ኮለመን ነው የወሰደብኝ ማለት ነው። ኤኒዌይ በተለያየ መንገድ ቴብልን ኢንሰርት ማድረግ ትችላላችሁ። ጀስት ላይክ ዛት። ኦኬ ሶ ሌላ ኩዊክ ቴብልስ የሚባል አለ። ኢንሰርት ጋር ትመጣላችሁ፣ ቴብል ዜን ኩዊክ ቴብልስ ከእናንተ የዳታ ስታተስ ጋር ሊሄድ የሚችሉ ቴብሎችን እዚህ ጋር ሬዲሜድ ናቸው፣ የተዘጋጁ ናቸው። ኖርማሊ ከነዚህ መካከል ወስዳችሁ ኤዲት አድርጋችሁ መጠቀም ትችላላችሁ። ኖርማል ሶ አይነት ነገር አለ በምትፈልጉት መንገድ። ለምሳሌ ይሄ የዲሞግራፊክ ፊቸር ኦፍ ሪስፖንዳንትስ ቢሆን ሪሰርቻችሁ ላይ ኖርማሊ እንደምታዩት ምን ማካተት እንደሚገባችሁ ይህንን መተካት ነው በእናንተ። ሌሎች ነገሮች ካሉ እንደዚሁ ማጥፋት የምትፈልጉትን ሴሌክት ያደረጋችሁ ማጥፋት ነው። ጀስት ሮ ከሆነ እንደዚህ ሴሌክት አድርጎ ማጥፋት ነው። ኤኒዌይ ያ በዚህ መንገድ ቴብል ኢንሰርት ማድረግ ትችላላችሁ። ኦኬ ሶ ያ በሚቀጥለው ሴክሽን ደግሞ ሌላ ቦታ ሪከርድ የተደረገ ነው። ኖርማሊ ግን ከዚህ የቀጠለ ቱቶሪያል ነው። ሃው ካን ዩ ኢንሰርት ኮለመንስ ኤንድ ሮውስ የሚልና ሌሎች የሚቀጥሉ ሴክሽኖችን ተከታተሉ። አብራችን ቆዩ። ሃው ካን ዩ አድ ሮውስ ኤንድ ኮለመንስ፣ ቴብላችሁ ላይ ሮው ኤንድ ኮለመን እንዴት ማስገባት ትችላላችሁ? ይህን ለማድረግ የምትፈልጉት ቦታ ላይ ወይ ማስገባት የምትፈልጉት፣ ለምሳሌ እኔ አሁን በአንድና በሁለት መካከል ሮ ማስገባት ፈልጌ ሊሆን ይችላል። ስለዚህ ልክ እንደዚህ ሲያስጠጋት በትክክል የተሰራ ቴብል ከሆነ እንዲህ አይነት የፕላስ ምልክት ትመጣለች። ልክ ይችን የፕላስ ምልክት አንዴ ክሊክ ማድረግ ነው። እንደምታዩት ሮ አስገብቶልኛል ማለት ነው። የምፈልገውን ያክል እስከደርስ ድረስ ክሊክ እያደረግኩኝ ማስገባት ትችላለሁ። በተመሳሳይ ኮሎመን ማስገባት ትፈልጉ ደግሞ ልክ እንደዚህ ለምሳሌ በቢ እና በሲ መካከል ማስገባት ብፈልግ ይሄው ጀስት ያው አሁን መጀመሪያው ሮው እንትን ናምበሪንጉ አውቶማቲክ ስለሆነ ቢ ኦኬ አሁን ጀስት ላይክ እንዲህ አይነት ነገሮች አሉ። ስለዚህ በቢ እና በሲ ሌላ ኮለመን ማስገባት ብፈልግ ምንድነው ማድረገው? ልክ አሁንም ይቺ ከርሰሯን ወደዚህ ሳስጠጋት የፕላስ ምልክት ትመጣልኛለች። ተመልከታት። ስለዚህ አሁን እንደምታዩት ከዚህ ጀምሮ እስከዚህ ድረስ ነው ምልክት የሰጠኛል። ስለዚህ ይችን ብነካ ሌላ ኮለመን ክሊክ ሳደርግ ፕላሷን በነካዋት ቁጥር ሌላ ተጨማሪ ኮለምን ያስገባልኛል።
ከዚህ በተጨማሪ ደግሞ ሌላ መንገድም አለ። ለምሳሌ ሮ ማስገባት ብፈልግ ሌላ ሁለተኛ መንገድ በሁለትና በሶስት መካከል ሌላ ሮ ማስገባት ብፈልግ መደመሩን ከመንካት በተጨማሪ ወይም ሌላ ሴሌክት ላድርጋት ወይም ከርሰሬን ወይ ሁለት ቁጥር ላይ ላድርጋት ወይ ደግሞ ሙሉውን ሮ ሴሌክት ላድርገው። ስለዚህ ከሁለትና ከሶስት መካከል ስለሆነ ማስገባት የፈለጉት ልክ እንዲህ በሚሆንበት ወቅት አንደኛ ወይ ራይት ክሊክ ማድረግ እችላለሁ። ራይት ክሊክ ካደረግኩኝ በኋላ ይቺ ኢንሰርት የምትል ነገር ትመጣለች። ከዛ ይችን አሮ ስነካ አቅጣጫዋን ወደታች የሆነችውን አቅጣጫ ስነካ አራት አይነት ምርጫዎች አሉ። ኢንሰርት ሮ አበብ ይላል፣ ኢንሰርት ሮ ቢሎ። ስለዚህ ሴሌክት ካደረግኩት በላይ እንዲገባ ከሆነ ኢንሰርት ሮ አበብ እላለሁ። ሴሌክት ካደረጉት በታች ከሆነ ኢንሰርት ሮ ቢሎ እላለሁ። ጀስት ላይክ አድርገው እንደምታዩት ቢሎ አስገብቷል ማለት ነው። ያላችሁ የምትፈልጉትን እስከምትደርሱ ድረስ ኢንሰርት ማድረግ ትችላላችሁ ማለት ነው። ኮለመንም በተመሳሳይ ነው። ልክ ለምሳሌ በኤ እና በቢ መካከል ማስገባት ፈልጋችሁ እንደሆነ ኤኒዌር ካደረጋችሁ በኋላ ለምሳሌ ከርሰሯን ኤ ላይ አድርጌ ራይት ክሊክ ካደረግኩኝ በኋላ ኢንሰርት የምትለዋን ስነካ አሁን ኮለመን ነው ማስገባት የምፈልገው። ኢንሰርት ኮለመን ሌፍት ኦር ራይት ይላል። ስለዚህ እኔ በቀኝ ስለሆነ የምፈልገው በቀኝ ስለሆነ ኖርማሊ ራይት የሚለውን መንካት አለብኝ ማለት ነው። በዚህ መንገድ ኮለመንም ሮውም ማስገባት ይቻላል ማለት ነው። አሁን ይህ እንግዲህ መደበኛ ቴብል ማኒፑሌሽን ነው፣ ወይም ደግሞ ኤዲቲንግ ወይም ፎርማቲንግ፣ ብቻ ደስ ያላችሁን ማለት ትችላላችሁ። ከስተማይዝ ማድረግ ማለት ነው። ኦኬ፣ ሌላው ሃው ካን ዩ አድጀስት ነው፣ ማስተካከል ሳይዙን። ጀስት አንደኛው ሰፊ አንደኛው ጠባብ እንደምፈልገው እንዲሆንልኝ ይፈልጋለሁ። እሱን ለማድረግ ለምሳሌ የተለያዩ ዘዴዎችን ልጠቀም ይችላለሁ። አሁን እስኪ ቅድም ካሳየኋችሁ ነገር ጋር በመነሳት የሆነ ነገር መስራት እንጀምር። ይሄኛውን ቴብል አሁን ድሊት ላድርገው። ቴብሉን ሴሌክት አሁን ድሊት ለማድረግ የግድ ሴሌክት ማድረግ አስፈላጊ ነው። ሴሌክት ለማድረግ ደግሞ አንደኛ ይሄኛው መንካት፣ ሁሉንም ቴብል አንዴ ሴሌክት አደረግኩት። ከዛ በኋላ ጀስት ድሊት የምትላለች እችን ጋር እመጣለሁ። ድሊት ቴብል የሚለውን ስነካ ቴብሉ ጠፋ ማለት ነው። አሁን ቅድም ያየውን የከሪክለም አይነት ነገር እንስራ። አሁን ይሄኛውንም ላጥፋው። በተመሳሳይ ሴሌክት ድሊት ቴብል። አሁን ኢንሰርት ጀስት አንድ ሮ ላስገባ። ቅድም እንግዲህ የተጻፈውን ነገር አምጥቼ ኮፒ ማድረግ እችላለሁ። ዳዝንት ማተር። ለምሳሌ ይሄ ኮርስ ጋይድ ቡክ ነው የሚለው ኮርስ ጋይድ ቡክ። ይሄኛውን ልምጣና ፔስት ላድርገው። ኮፒ ስላደረጉት ፔስት ላድርገው። ከዛ በኋላ ግን እንደምታዩት ምን አይነት ነገር ያስፈልገኛል? ከዚህ ይሄ ሮ ነው፣ አንድ ሮ ነው ያለው። ከአንድ ሮ በታች ሁለት ኮለመኖች አሉ። ሁለት ኮለመን ስንት ነው? ሁለት ኮለመን ስንት ሮ አለው? 1 2 3 4 5 6 ልክ ሴሌክት አድርጌ ወደዚህ ወዳለው 6 ሮ ማለት ነው። ሁለት ኮለመን በ6 ሮ ኮፒ ላድርግና ልሄድ። ራይት ክሊክ ኮፒ። ከዛ ላስገባ የምፈልግበት ቦታ ላይ ሄዳለሁ። እዚህ ጋር ነው። ስለዚህ አሁን ስንት በስንት ነው ያልኩኝ? ሁለት ኮለመን በ6 ሮ የሆነ ነገር ማስገባት አለብኝ። ለምታወጣ 1 2 3 4 5 6 ሮ በሁለት ኮለመን ኢንሰርት ላድርግ ነው። ይህን ለማድረግ መጀመሪያ አንድ ሮ ላስገባ። ከዚህ በኋላ ምንድን ነው የማደርገው? ይችኛዋን ለሁለት ኮለመን ስፕሊት ማድረግ አለብኝ። ስፕሊት። አሁን ስፕሊትና መርጅን እያሳየኋችሁ። ሴሌክት ላድርጋት ይችኛዋን ሮ፣ ወይም ደግሞ ውስጥ መጥቼ ቀስቷ ስትቀየርልኝ ወደ ኮርነር አካባቢ አድርጌ ክሊክ ሳድርግ ሴሌክት ይሆንልኛል። ከዛ ቴብል ሌአውት እገባለሁ። ከዛ እዚህ ጋር መርጅ ይልና ስፕሊት ቴብል የሚላል ይሄኛውን አንዴ ክሊክ ማድረግ ነው። ኦኬ ሶሪ። ሴሌክት ካደረግኳት በኋላ ስፕሊት
ሴልስ ማለት ነው። ሴሉን ነው የምከፋፈለው። ቴብል ከሆነ ሌላ። ኦኬ ያችን ክሊክ ሳደርግ ስንት ነው የምፈልገው? ኮለመኑ 2 ነው። ትክክል ነው፣ ችግር የለውም። ሮው ግን ስንት ነው? 6። ኦኬ ብዬ ስወጣ እንደዚህ አስገብቶልኛል። ኮፒ ያደረግኩት ነገር አለ። ቀጥታ እዚህ ጋር እንደመጣው ኮንትሮል ቪ ስነካ ፔስት ያደርግልኛል ማለት ነው። አስገባሁት ማለት ነው። አሁን አጀስት ማድረግ አለብኝ። እንዴት ነው ይሄኛውን የመሰለ ነገር መስራት የምችለው? አያምርም? ስለዚህ ይህን አጀስት ማድረግ አለብኝ ማለት ነው። እዚህ ጋር መጥቼ ሴሌክት ካደረግኩኝ በኋላ ይችን የመጀመሪያዋን ከዛ በኋላ ለቅና ይችኛዋ ምልክት ትመጣለች። እንደምታወጣው ነው በግራና በቀኝ ቀስት አላት። እሷ ጋር ስትመጣልኝ ሌፍት ክሊክ ተጭኜ ወደ ምፈልገው እንዲጠብ ወደ ምፈልገው ነገር አንቀሳቅሳለሁ ማለት ነው። እንደምታዩት ሲበቃኝ ለቀዋለሁ ማለት ነው። ይሄ አንዱ ነገር ነው። በዚህ መንገድ ራሴ ማኑዋሊ አጀስት ማድረግ ቻልኩኝ ማለት ነው። እንደምታዩት ሌላው የሮው በጣም ሰፋፊ ነው። ስለዚህ ሴሌክት አድርጌ ይችኛዋን ቀስቷን ይችኛዋ ስመጣ ላይ ኮርነር አካባቢ ይችኛዋን እንደዚህ ባንቀሳቅሰው የሚመጣውን ነገር እንደምታዩት ነው። ስለዚህ ይህን ለመከላከል አንድ ሴሌክት አድርጎ እቺ ፓራግራፍ የምትለው ጋር ከመጣችሁ በኋላ እነዚህ ጋር ነው ጨዋታው ማለት ነው። እኔ መጀመሪያውን ባደርገው እንደምታዩት ምንም የቀረኝ ቴብል የለም፣ ሁሉንም አስተካክሎታል። ስለዚህ የቀረውን ነገር ደግሞ ፔጅ ቀስት ሌፍት ክሊክ ተጭናችሁ እንዲ ምልክት ስትመጣ እንደፈለጋችሁ ማንቀሳቀስ ነው። እንዲና እንዲ ማለት ነው። ማውዙን ወደ ታችና ወደ ላይ ስታንቀሳቅሱት ሞር መቆጣጠር ትችላላችሁ ማለት ነው። ይሲ ኦኬ ያ ሌላ ደግሞ ሁለተኛው ሴክሽን ምንድን ነው? ሁለተኛው ሴክሽን እዚህ ጋር የምናየው መርጅ ማድረግ ማለት ነው። ስለዚህ መርጅ ለማድረግ ይሄኛውን ነገር መስራት አለብን። እዚህ ጋር ስንት አለኝ? 1 2 3 4 ሮ በሁለት ኮለመን የሆነ ነገር ማስገባት አለብኝ። ስለዚህ ይችኛውን ኮፒ ላድርግና ለያዛት ኮንትሮል ፕላስ ሲ መንካት ትችላላችሁ፣ ወይ ደግሞ ራይት ክሊክ አድርጋችሁ ኮፒ አድርጋችሁ ነው ፔስት አትሉትም። ልብ በሉ እዚህ ጋር ፔስት ካላችሁ ቴብሉን ነው አምጥቶ የሚያስገባላችሁ። አሁን እሱን አይደለም የምንፈልገው እኛ። ከዚህ በታች አንድ ሮ እናስገባ። 2 ኮለመን ነው ግን ስንት ሮ መሆን አለበት? 4 ሮ መሆን አለበት። 4 ሮ 1 2 3 4 ሮ መሆን አለበት። ስለዚህ ይሄኛውን አሁንም መጥቼ አይዘር ይችኛዋን ለ4 መክፈል እችላለሁ፣ ወይም ደግሞ ተጨማሪ 4 ሮዎች በዚህ መንገድ ማስገባት እችላለሁ ማለት ነው። ሁለቱም መንገድ ትክክል ነው። እንደዚህ ከሆነ አሁን ሌላ ለምሳሌ ልጨምርና ወይ እንዲህ አድርጌ ሴሌክት አድርጌ 4ቱን ኮንትሮል ቪ ወይንም ፔስት ማለት ነው። ኮንትሮል ዚ አድርጌ እዚጋ መጥቼ እዚጋ ያለ የተለያዩ አማራጮች አሉ። ይችኛዋን ቴክስት ኦንሊ የምትለዋን በመርጣት ፔስት አደረግኩት። ስለዚህ ምን ይላል? ይችኛዋ አንድ መሆን ስላለባቸው ስለ አንድ ጉዳይ ስለ ኮርስ ቼሩ ስለሆነ እያወራሁ ያለሁት እነዚህን ሴሌክት ካደረጋችሁ በኋላ ምንድነው የምታደርጉት? ቴብል ሌአውት ከሄዳችሁ በኋላ መርጅ የሚላል እዚህ ጋር መርጅ ሴልስ እችኛ ስትነኩ እንደዚህ ይሆንላችኋል። ከዛ እዚህ ጋር መጥቶ ወይ መጻፍ ነው ወይንም ደግሞ ኮርስ ቼር የሚለውን ነገር አመጣችሁ ኮፒ አድርጎ እዚህ ጋር ፔስት ማድረግ ነው። ጨረሳችሁ። ቅድም ያልኳችሁም ትክክል ነው። ለምሳሌ እዚህ ጋር መጥቼ እችን ሴሌክት ካደረግኩኝ በኋላ ስፕሊት ላድርጋት። ቴብል ሌአውት ከመጣሁኝ በኋላ ስፕሊት ሴልስ ትላለች። ኮለመኑ አንድ ነው፣ ባለበት አንድ ኮለመን ነው የምፈልገው። ሮ ግን ስንት መሆን አለበት? 4 መሆን አለበት። ኦኬ። ስለዚህ መርጅ ማድረግ ሳይጠበቅብኝ ጀስት ተመሳሳይ የሆነ ስትራክቸር ያለው ነገር ሰራሁኝ ማለት ነው። the same thing። ሌላ ከዚህ በኋላ የሚቀጥለው ቴብል ሌላ ነገር ቢሆን ለምሳሌ አሁን እንደምታዩት ይቺ ክሬዲቷ ተቀምጣለች። ይሄኛውን መተካት ትችላለህ በሌላ እንዲህ አይነቷን። አሁን ሌላ ተጨማሪ ነገር እንደዚህ መጣብኝ። እኛን 2 ኮለመን በአንድ ሮ የሆነ ነገር ቢመጣ ምን ማድረግ አለብኝ? ስለዚህ መጀመሪያ ልክ እዚች አካባቢ እንደሆነ
ወይም ደግሞ እዚህ ጋር እንዳለሁኝ ራይት ክሊክ አድርጌ ኢንሰርት ማለት አለብኝ። ኢንሰርት ሮ ነው ኮለመን ነው የምፈልገው? ሮ ነው የምፈልገው። ሮ ቢሎ ወይስ አበብ? ከዚህ በታች ስለሆነ የምፈልገው ቢሎ የሚለውን መንካት። የሆነ ቦታ ላይ ቁጭ ብላችሁ ወይም ደግሞ ልክ እንደዚህ ሴሌክት ካደረጋችሁ በኋላ ያው መርጅ ስለተደረገ የሚቆጥረው እንደ አንድ ስለሆነ ችግር የለውም። ቢሎ ኢንሰርት ሮ ቢሎ የሚለውን ብነካ እዚህ ጋር ነው የጨመረብኝ። ይህን ለመከላከል የግድ መርጅ ያልተደረገው ጋር ቁጭ ብዬ እዚህ ጋር ከርሰሬን አስቀምጬ የግድ ከዚህ በታች እንዲሆንልኝ ማድረግ አለብኝ። ስለዚህ ዲስፋይን ኮፒ ያደረጉትን እዚህ ጋር ፔስት ማድረግ ነው። አዝ ሴም ቲንግ ሌላ ተጨማሪ ሮ ብፈልግ አሁንም እንዲያስገባና አንድ የሆነ ነገር የሚያስፈልግ ከሆነ ይሄን ሴሌክት አድርጌ ሴሌክት ካደረኩኝ በኋላ ሁለቱን ቴብል ሌአውት መርጅ ወይም ደግሞ መርጅ ለማድረግ ሌላ እዚህ ጋር ራይት ክሊክ ካደረጋችሁ በኋላ መርጅ ሴልስ የምትለዋ ትመጣለች። በዚህ መንገድ የተለያየ ስትራክቸር ያለው አሁን ይሄ ሌላ ተጨማሪ ኮለመን ለምሳሌ እንዲህ አይነት ነገር ቢመጣ እንደምታዩት እዚህ ጋር ስንት ነው? 9 10 ኮለመን በ6 ሮ የሆነ ነገር አለ። አሁን ኮፒ ላድርገው ቴክስቱን ብቻ ማለት ነው። እንግዲህ በዛውም በፍጥነት እንዴት እንደምትሰሩ እያሳየኋቸው ኮፒ ያደረኩት 10 ኮለመን በ6 ሮ አስገባለሁ። እችን ስለዚህ ለስንት ከፍላታለሁ? 10 ኮለመን በ6 ሮ ከፍላታለሁ። ስለዚህ ቴብል ሌአውት ስፕሊት ሴልስ 10 ኮለመን 6 ሮ ኦኬ። ስለዚህ ቴክስት ስላለኝ ያመጣሁት ኮፒ ስላደረኩት ኮንትሮል ቪ ፔስት። በዚህ መንገድ ኢንፋይናይት ናምበር ኦፍ ሮውስ ኦር ኮለመንስ ወይም የፈለጋችሁትን አይነት ነገር ጀስት ኢንሰርት በማድረግ አንዴ ሴሌክት አድርጋችሁ ቴብላችሁን በዚህ መንገድ አንዴ ወጥ የሆነ ቴብል መኖሩ ጥቅሙ ምንድን ነው? እዚህ ጋር እንደምታዩት አንድ አይነት ነገር መቀየር ብፈልግ ጀስት ፎንቱን ወደ ተመሳሳይ አንዴ ማኒፑሌት ማድረግ ይችላል። አንዴ ነው የምቆጣጠረው ኤቭሪቲንግ ማለት ነው። ኢንዲቪዥዋል የሆኑ ነገሮችን ማስተካከል ከፈለጋችሁ ለምሳሌ አንዴ እንዲህ ሴሌክት አድርጋችሁ ችኛዋ እንደዚህ ከምትሉት በጣም ቤስት ኤክስፒሪየንስ የሚባለው ኢንዲቪዥዋሊ ማለት ነው። ለምሳሌ አሁን እዚች ጋር ያለው ሮ እና እዚህ ጋር ያለው ነገር የተለያየ ፊቸር ነው ያለው። ስለዚህ ተመሳሳይ ፊቸር ያላቸውን በተመሳሳይ ሴሌክት ማድረግ መቻል። እችን ሴሌክት አድርጌ እችኛዋን ላስተካክል ከፈለኩኝ እንደምታዩት የብቻዋን መቆጣጠር እችላለሁ ማለት ነው። ነገር ግን አንድ ላይ ሴሌክት አድርጋችሁ እችኛዋን ብቻ ላንቀሳቀስ ብትሉ ልካችን ምልክት ስትመጣ ለፊት ክሊኳን ተጭናችሁ እንዲህ ላድርጉ ብትሉ ሁሉም ነው አንድ የሚንቀሳቀሰው ማለት ነው። ይሄ ነው አንዱ ቴብል ማኔጅመንት። ከዚህ ውጭ ደግሞ ቴብላችሁን ማሳመር የምትችሉበት ሌላ ወይ አለ። እንግዲህ ምናልባት የተለየ በራሳችሁ መንገድ የሪሰርች የሆነ ነገር ሪሌትድ የሆነ ነገር ከሆነ የግድ ሄደሩም ፉተሩም የተስተካከለ ሌላ ነገር ልታደርጉ ትችላላችሁ። ከዚህ መካከል ለምሳሌ እችኛዋን እንነጥላት። እችኛዋን ከርሰሬን እዚህ ጋር አድርጌ ቴብል ሌአውት ስፕሊት ቴብል ላድርግና ሌላ ቴብልን የፈጠርኩት። ስለዚህ እችኛዋ የሆነ ነገር ልጽፍባት እችላለሁኝ ወይም ደግሞ ኖርማሊ ሴሌክት አድርጌ ድሊት ሮ ልበልና ይሄ ሌላ ሁለተኛ ቴብል ተፈጥሯል። ይሄን ቴብል ኖርማሊ ዲዛይን ጋር መጥቼ እዚህ ጋር የተዘጋጁ የተለያዩ አይነት ስታይሎችን መምረጥ እችላለሁ። እንግዲህ ለሪሰርቻችሁ ማለት ነው። እንደዚህ ልታደርጉ ትችላላችሁ ወይ እንደዚህ ልታደርጉ ትችላላችሁ። የምትፈልጉትን ነገር መምረጥ ነው። ከዛ ውጭ እዚህ ጋር ከተዘጋጁት መካከል እንደዚሁ መምረጥ ትችላላችሁ ደስ ካላችሁ ማለት ነው። ወይም ደግሞ የራሳችሁን ከለር መስጠት ትችላላችሁ። ራይት ክሊክ አድርጋችሁ ሴሌክት አድርጋችሁ የራሳችሁን የፎንት ከለር መምረጥ ትችላላችሁ። ጀስት ከለሩን ራሳችሁ በመረጣችሁት መንገድ ማስተካከል ትችላላችሁ። አይ ቲንክ ቪዲዮ ረጅም እንዳይሆን እዚህ ጋር ላቁመውና ሌሎች ጥያቄዎች ካሏችሁ ደግሞ በእናንተ ጥያቄ መሰረት ቀጣይ ፓርት ላይ ጨምሬ ይዤላችሁ ምቀርብ ይሆናል።
እስካሁን ቆይታችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ቀጣይ እንዲህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ማለት ነው። አብራችሁ ስለቆያችሁ ቴንክ ዩ።